ሉሃና የወለደችውን ልጅ ያማጠችውን ምንም በማይራራ ምንም በማያዝን አንጀት ሮቤል ይዞባት ሂዷል። ሮቤል ሞቷል ብለን ስናስብ ይህ ሸይጣን አሁንም ብቅ ብሏል። ሚራ በሰራችው ስራ ከርቼሌ ወርዳለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሉሃና ክፍል 88 ምዕራፍ 2 ጀምሯል። እንግዲህ እንደተመለከታችሁትና እንዳያችሁት የሉሃና ልጅ ሮቤል ባላሰቡት ምክንያት ይዞባቸው ሄዷል። እነሱ የሚያውቁት ሮቤል እንደሞተና ሮቤል እንደተቀበረ ከዚህ በኋላ በሰላም እንኖራለን ብለው ሚራን ለማስፈታት ዱብ ዱብ እያሉ ባለበት ጊዜ ለራሳቸው ዱብዳ መጥቶባቸዋል። ሉሃና አሁን ከምዕራፍ 2 እንደተጀመረው ሉሃና ወልዳለች። እንኳን በሰላም ተገላገልሽ እንላለን። ሉሃና ወልዳ ምጣ የወለደችው ልጅ በማይራራ አንጀቱ ሮቤል አጎቱ ማለት ነው። በጣም የሚገርመው ደግሞ የራሳ አጎት የወንድሙ ልጅ ነው። እንግዲህ እሱ ይህን ሁሉ የሚያደርገው አድናለን ለመበቀል ነው። ሌላ ምንም ነገር የለም። ሉሃናን እጁ ለማስገባት ነው። አስገብቶም ደግሞ እኮ ለትዳር አይፈልጋቸው። በጣም የሚደብረው ነገር እሱ ፓርት ነው። እንደዚህ አይነት ወንዶች እንግዲህ ፈጣሪ ይሰውረን ነው የሚባለው። እና አዲስ የገባችው ሰራተኛ ደግሞ በጣም የምትደብር ናት። እኔም በራሱ አስደብራኛለች። ህፃኑ ላይ ይህን ያህል እርምጃ መውሰድ ተገቢ አይደለም። ለጋ ልጅ ምንም የማያውቀው ከእናቱ መለየት ማለት ምን ማለት ከባድ እንደሆነ ያው ሁላችንም እናውቀዋለን ማለት ነው። ሉሃና እንደተለመደው ወደ ሚራን ለመጠየቅ ጉድ እያሉ ከአድናል ከውድ ባሏ ጋር ወደ እስር ቤት አመሩ። እስር ቤትም ከደረሱ በኋላ ሚራ እንዴት ነሽ ደህና ነሽ ወይ ብለው ሚራን እየጠየቁ እያወሯት እንደሚያስፈቷት ነግረዋት የዋስትና መብቷ እንደተጠበቀ ነግራቸው እኛ ዋስ እንሆንሻለን፣ እኛ ጋር ታርፊያለሽ፣ መጸጸትሽ ይበቃል ብለው ሉሃና አምናበታለች። ነገር ግን አድናል ያው 50% ነበር። ሉሃና ካመነችበት እኔ ምንም እምቢ የምልበት ነገር የለም፣ ትፈቻለሽ፣ ከዚህ በኋላ አዲስ ህይወት ትቀጥያለሽ፣ በደልሽን ሁሉ ተጸጽተሽ ከተመለሽ ከዚህ በኋላ ላንቺም መልካም ቀን ይሆንልሻል፣ መልካም ጊዜ ይሆንልሻል ብሎ አድናል አጽናናት። ሉሃናና አድናል እንደተለመደው ተሰናበቷትና ሚራን ሰኞ መተን እናስፈታሻለን፣ አይዞሽ ጠንክሬ፣ እስከዛ ግን ራስሽን ጠብቂ ብለዋት ተለይቷት ሄዱ። ነገር ግን በሮቤል ምክንያት ነው እስር ቤት እየወረደችው ሚራ። እንግዲህ ሳራንም እንደተባብሮ ስለገደሏት ሮቤል ሞቷል ብለው ሲያስቡ ሚራን እስር ቤት ወረወሯት። ሚራ እስር ቤት እንዳለች ሮቤል ስላወቀ ጥቁር በጥቁር ለብሶ ፊቱን ተሸፍኖ ሂዶ ጠየቃት። በጣም በሚገርም ነገር ተናዳ ተበሳጭታ ከፊቷ እንዲሄድላት ካዘዘችው በኋላ ሄደ። በሁለተኛም ጊዜ ተመልሶ መጥቶ ነበር። እንግዲህ ሉሃናና አድናል ወደ ቤታቸው እየተመለሱ እያወሩ ነበር። እንደው ሚራን ግን ማስፈታታችን ትክክል ነው ትያለሽ ሉሃና ብሎ አድናል ጠየቃት። አዎ ትክክል ነን፣ ምክንያቱም ተጸጽታለሽ ከልቧ፣ ከዚህ በኋላ መቀጣት የለባትም፣ ሌላ ህይወት መጀመር ነው ያለባት ብላ ሉሃና መለሰችለት፣ ለውድ ባሏ ለአድናል ለምትወደው ማለት ነው። በዛ አማካኝነት ሰራተኛዋ አድናልና ሉሃና ከቤት እንደወጡ ለአቶ ሮቤል ነግራው ነበር። ሮቤልም በፍጥነት እንደሚደርስና በሩን ክፍት እንድታደርግለት ቀጭን ትዕዛዝ አዟት ነበር። ትዕዛዙንም በመቀበል በሩን ከፍታ ቁጭ ብላ ነበር። አድናንና ሉሃና ወደ ቤት ሲመለሱ በሩን የሚከፍት ሰው በሩቅ ተመለከቱ። ቆም ብሎ ካዩ በኋላ ማን ነው በሩን የሚከፍተው ምንድን ነው ብሎ ካስተናተኑ በኋላ አንተ ማን ነው በሩን የሚከፍተው ምንድን ነው ሲል አድናል ተናገረ። ሮቤል ቀኝም ግራም አላለም፣ ቀጥ ለጥ ብሎ ሩጫውን ነው የቀጠለው። አድናልም ተከታትሎት ወጣ። ነገር ግን ሮቤል ከኋላው ነበረ። አንድ ጉድጓድ ሸለቆ ሲያገኝ ዘሎ ገባና አንገቱን በመደበቅ አድናል ሳያየው ቀረ። አድናል ተመልሼ ወደ ቤት መሄድ አለብኝ፣ ይህን ሰውዬማ ማጥናት አለብኝ፣ ቤት ምን እንደተካሄደ ማየት አለብኝ ብሎ ወደ ቤት አቀና። ለምንድን ነው አንቺ በሩን እስካሁን ድረስ የከፈትሽው?
ምንድነው የተፈጠረው? የተፈጠሩን ታስረጅኛለሽ? ልጅስ የት አለ? በማለት ሉሃና ተቆጥታ ሰራተኛዋን ተናገረቻት። አይ እትዬ ሉሃና፣ እኔ እኮ በስራ ስለተጠመድኩኝ በሩን ሳልዘጋው ቀርቼ ነው ዘነጋሁት። ስንቴ ነው የምነግርሽ? አዘንጊ ብዬሽ አልነበረ? አስጠንቅቄሽ አልነበረ? የኔንም የልጄንም የባለቤትን ህይወት እንኳ ሳትተሽን ነበር በማለት በቁጣ መንፈስ ሉሃና ሰራተኛዋን ተቆጣቻት። ሰራተኛዋም በመሽቆጥቆጥ ወይም በመለመን ይቅርታ ብላ ሁለተኛ እንደማይደገማት ነገረቻት። ልጇን ተቀብላ እያሻሸች ወይም እያባበለች የነበረችው ሉሃና አድናል ተመልሶ መጣ። አረጋጋት። ሉሃና ካረጋጋት በኋላ ሰራተኛዋን አናግራት እስኪ ብላ ላከችው። ሴት የላከው ጅባ ይፈራል አይደለም የሚባለው። አድናልም በተረጋጋ መንፈስ ሳይሆን ኃይል በተሞላበት ቃላት ሰራተኛዋን አናገራት። ኪችን ምግብ እየሰራች ነበር። ምን ሆነሽ ነው አንቺ በሩን የከፈትሽው? እስካሁንስ ምን እንደተካሄደ ትነግሪናለሽ? የእኛንም የልጃችንን ህይወት እኮ አደጋ ላይ ጥለሹ ነበር። ምንድን ነው አንቺ ሁሌ ዘነጋው ትምትይ? በማለት አድናል ቆጣ ብሎ ተናገራት። አይ ጋሽዬ፣ እኔ እኮ ቤት እየጸዳው ስለነበር ረስቼው ነው። በጣም በማስጠንቀቂያ በተሞላ ሻንጣዋንም ሆዷ ላይ አስታቀፋት። ይሄንን ሻንጣ ከፊትሽ ዞር አድርጊልኝ፣ ለመሄድ ማስበሽ ነበር እንዴ? በማለት በቁጣ መንፈስ ሁለተኛ እንዳይደገም አስጠንቅቆ ተለያት አድናል። ሉሃና እስኪ አረፍ በይ ብሎ አድናል ካጽናናት በኋላ ወደ መኝታ ክላስ ገብታ ከተኛች በኋላ ሮቤል ስራውን ለመስራት አሁንም ጉድ እያለ ወደ ሳሎን ገባ። ሳሎን ውስጥ ምንም አይነት ሰው እንደሌለ ካረጋገጠ በኋላ ጭጭ አለመሆኑን ካረጋገጠ በኋላ ወደ መኝታ ክላስ ሲያመራ ኮርነን ወይም ኮኒደር ወደምንለው ክፍል ላይ ሰራተኛዋን አገኛት። አንተ ምን እየሰራ ነው? ምን እዚህ? በማለት ጠየቀችው። ዝም አላት። እሷን በመንቀጥቀጥ በመርበትበት ዝምታዋን አየሯን ከተነፈሰች በኋላ ዝም ጠጥ እምጭጭ አለች። የሚሆነውን ሁሉ በርቀቱና የምትከታተለው ሰራተኛ ሮቤል ዘሎ ወደ ሉሃና መኝታ ክላስ ገባ። ሉሃናና ልጇ ተኝተዋል። ከዚህ በኋላ አንቺንም ሆነ ባልሽን አድናል ወንድሜን የምበቀልበት አንድ ነገር አግኝቻለሁ። ስለዚህ በቁጥጥር ስር ነው ማረጋችሁ ብሎ ህፃኑን ጨቅላውን ልጅ ሉሃና ካቀፈችበት ከቅፏ መንጥቆ ወሰደው። ምን ያህል መጨከን ነው በህፃን ልጅ እንድንል ያረገናል። ነገር ግን አንዴ የተመለከትኩት ነገር ቢኖር ልጁ ምንም እንደማያረገው ቃል ገብቷል። ነገር ግን ሉሃናንና አድናልን ሲሰቃዩ ማየት እንዲሁም ደግሞ ሉሃናን የእጁ ማስገባት እንደሚፈልግ ዝቶባቸዋል። ሉሃና ከእንቅልፏ ነቃች። ልጄ የታለ በማለት አበደች። በየክላሱ ፈለገችው፣ አጣችው። ሰራተኛዋ ጋር ሂዳ ጮኸችባት፣ ጠየቀቻት። ምንም እንዳላየችና በስራ እንደተጠመደች በሩም ክፍት መሆኑን እንዳላረጋገጠች ነገረቻት። ነገር ግን ይሄ ማስተባበያ አልተዋጠላትም። ያልተዋጠላት ሉሃና ቶሎ ብለሽ ወደ አድናል ደውይ ብሏት ጭንቀት የወሰዳት ወይም ጭንቀት የዋጣት ሉሃና አድናል ጋር እንድትደውል ሰራተኛዋን አዘዘቻት። ሰራተኛዋም ለአድናል ደውያለሁ አሁኑ ይደርሳል በማለት ነገረችው። አድናል ዘሎ ወደ ቤት ሲገባ ይቺ የተረጋጋች ሚስቱ የሚወዳት ሚስቱ ቆንጅዬ ሚስቱ በጣም በተረበሰ ስሜት ታወራው ነበር። መሆነሽ ነው ሉሃና? ተረጋጊ፣ ምንድነው የተፈጠረው አላት። ልጄን ወሰዱት፣ ሰረቁት፣ የት እንዳለ አላውቅም፣ በየክላሱ ፈልጌዋለሁ። ትልቅ ልጅ አይደለም መቼም ዘሎ አይወጣም፣ እግር የለውም፣ ህፃን ነው፣ ጨቅላ ልጅ ነው በማለት ተናገረች። ይህ ቀልድ መሆን አለበት፣ ምንድነው የምትናገሩት? አሁን አልነበረ እንዴ በማለት አድናል ተናገረ። በሩ እንደተከፈተና ማን እንደወሰደው ያልተረጋገጠ ነገር ፖሊስ ቤት ሄዶ ማመልከት እንዳለበት አድናል ለውድ ሚስቱ ነገራት። ሮቤል አሁንም መሳለቁን ቀጥሏል። ሉሃና ምዕራፍ 2 ክፍል 88 ይህን ይመስል ነበር። በክፍል 89 እስከምንገናኝ ድረስ ቸርን ሰንብትላችኋለሁኝ። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት በማድረግ ተባበሩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። በቀጣይ ክፍል እንገናኛለን።